ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን ውዳሴ ማን ተናግረውታል ቢሉ ኤፍሬም ሶርያዊ፣ ኤፍሬም ለብሃዊ። ሶርያዊ በሀገሩ ለብሃዊ በግብሩ። ሶርያዊ በሀገሩ ያሰኘው እንደምን ነው ቢሉ ይህ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነበር። ይህም ያዕቆብ ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዶ ነበር። አርዮስን ተከራክረው ረተው አውግዘው ለይተው ሲመለሱ ካደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ሰማይ ደርሶ ራእዩን የገለጥክልኝ አምላክ ባለቤቱን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው አለው። አምድ ብሩህ እንደሆነ እሱም በትምህርቱ የምእመናንን ልቡና ብሩህ ያደርጋልና፣ አምድ ጽኑዕ እንደሆነ እሱም በትምህርቱ የምእመናንን ልቡና ጽኑዕ ያደርጋልና። ይህም ባስልዮስ ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሄዶ ደርሶ ተመልሶም እንደሆነ በደዌ በእርግና ምክንያትም ቀርቶ እንደሆነ የቀረበት አልታወቀም። ከቦታው ያወጡትን መምህር መልሶ ከቦታው ሳያደርሱ መሄድ ፈሊጥ አይደለምና መምህሩን መልሶ ከቦታው አድርሶ አባቴ ራእይ አይቼ ምስጢሩን አልተረዳሁትም አልተገለጠልኝም እና ልሂድ አሰናብተኝ ይለዋል። እሱም መርቆ ያሰናብተዋል። እሱም ስለ 3 ነገር ይሄዳል። መጀመሪያ በጆሮ የሰሙትን በአይን አይቶ ለመረዳት፣ ሁለተኛ ከትልቅ ሰው ጋር ቢጨዋወቱ ምስጢር ይገለጣልና፣ ሶስተኛ የመንፈስ ቅዱስም እንደሆነ የሰይጣንም እንደሆነ ነገሩ ለይቶ ለማወቅ ለመረዳት ስለሄደ ግን ባስልዮስን ቀድሞ እንዳየው ሆኖ አላገኘውም። ባስልዮስ ኩፋር ለብሶ ኩፋር ጠምጥሞ መያዣው የወርቅ የሆነ የሐር መነሳንስ ይዞ በወርቅ ወንበር ተቀምጦ መያዣው በወርቅ ወንበር ተቀምጦ ገበታው የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመባስልዮስ ስጋዊ ውእቱ ይላል። ይህ ሰው ስጋዊ ነው መንፈሳዊ፣ ምድራዊ ነው ሰማያዊ። እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እስመ እሙስተ ምይንት ነፍስ ይተሃድር ጥበበ እግዚአብሔር ይላል። ምስጢረ እግዚአብሔር በመንፈሳውያን ላይ ታድራለች እንጂ በስጋውያን ላይ ታድራለችን ነው ወይስ ለመንፈስ ቅዱስ 2 ግብር አለው እያለ ይጠራጠር ጀመር። 4 ነገር አይቶ እስኪረዳ ድረስ መጀመሪያ ርግብ ወርዳ ከራሱ ላይ ስታርፍበት ያያል። ይህ ለባስልዮስ ክብሮ ነው። ሁለተኛ ከአፉ የሚወጣ ነጸብራቀ እሳት ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ከልብሱ ላይ የሚያርፉት ሐዋሳያን ርር ኩምትር እያሉ ሲወድቁ ሲረግፉ ያያል። ለከዊነ እሳት በቅቶ ነበርና በዚህም መናፍቃን ፍጡር ፈጣሪ መስል ያቃጥላል እያሉ ይቃወማሉ። ለከዊነ እሳት በቅቶ ነበርና አይፈርስም። አራተኛ ስሙን አይጠይቅ ሀገሩን አያውቅ ኤፍሬም ሶርያዊ ኤፍሬም ለብሃዊ ብላችሁ ጥሩልኝ አላቸው ደቀ መዛሙርቱን። በአጸደ ቤተ እግዚአብሔር ቆሞ ሲጸልይ ኤፍሬም ሶርያዊ ኤፍሬም ለብሃዊ ብለው ጠሩት። እሱም ስሜን አያውቅ አገሬን አይጠይቅ፣ ስሜን ከነ አገሬ አመሌን ከነ ግብሬ አስተባብሮ አስተካክሎ ይጥራኝን እያለ እያደነቀ ይሄዳል። ሄዶም በአስተርጓሚ ይጨዋወቱ ጀመር። የባስልዮስ ቋንቋ ጽርዕ የኤፍሬም ቋንቋ ሱርስት ነበርና የአስተርጓሚ ነገር ግዳጅ ባይፈጽምለት አባቴ ቋንቋው ይገለጥለት ብለህ ጸልይልኝ አለው። አንተም ጸልይልኝ አለው። አሁን ለባስልዮስ የኤፍሬም ቋንቋ የሚያስቸግረው ሆኖ አይደለም፣ ስለ ትህትና ነው። ሁለቱም ጸልየው ተገልጾላቸው ሲጨዋወቱ አድረዋል። እሱስ እንዲህ ሆኖ መታየቱ ስለምን ነው ቢሉ ስለ ክብረ ወንጌል። ዛሬ
ቀሳውስት ዲያቆናት ለአክብሮተ ሥጋ ወደሙ ወርቀ ዘቦ ግምጃ ለብሰው እንዲታዩ እሱስ በውስጥ የሚለብሳት አንዲት የማቅ ጉሪንዳ ነበረችው ይላሉ። አንድም ሕፃናት ተግተው እንዲማሩለት ብሎ ነው። እኛም እንጂ ተግተን ብንማር እንዲህ ካለ ማዕርግ እንዲህ ካለ ክብር እንደርስ ነበር ብለው አንድም አሕዛብ ጌጥ ወዳጆች ናቸውና እነሱም በልብሱ ምክንያት ለመሳብ ብሎ ነው። ሲጨዋወቱ አድረው ሲነጋ በእንግዳ ልማድ አባቴ አሰናብተኝ ልሂድ አለው። በፈቃደ እግዚአብሔር ልትኖር መጥተሃል እንጂ መች ልትሄድ መጥተሃል ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ በሀገረ ስብከቱ ቂሳርያ ከምትባል ቦታ ሹሞ አኑሮታል። በዚያን ወራት ክብርተ ዘመድ የምትሆን በዘመድ የከበረች አንዲት ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖር ነበር። ስለምን ቢሉ ቢበዛ ለመናገር ብታፍር፣ አንድም ከዘመናዊነት የተነሳ ይህን ያህል ኃጢአት ሰራሁ ለማለት ከዕለታት በአንድ ቀን ገልጣ ብታየው የዓመት ስንክሳር ያህል ሆኖ አገኘችው። ያን እንደታጠፈ ከባስልዮስ ዘንድ ወስዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታየው ሁሉም ኃጢአቷ ተፍቆላት አንዲት አባይ ኃጢአት ብቻ ቀርታባት አገኘች። ዘእጽብት ለነቢብ ለገቢርም ይላታል አባቴ ይልቁንም ሳየው የሚያስፈራኝ ሳስበው የሚያስደነግጠኝ ደገኛው ኃጢአቴ ቀርቶብኛልና ይፋቅልሽ በለኝ አለችው። ይህስ ለእኔ አይቻለኝም፣ ከልጄ ከቅዱስ ኤፍሬም ዘንድ ሂጂ አላት። አሁን ለባስልዮስ የማይቻለው ሆኖ አይደለም፣ ስለ ትሕትና ነው። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ድካም ያለበት ነውና ቀኖናዋን በፈሊጥ ሲሰጣት ነው። ሄዳ አባቴ ቅዱስ ኤፍሬም አባቴ ቅዱስ ባስልዮስ ሰዶኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህ ስለ እኔ አይቻለኝም፣ ከአባቴ ከቅዱስ ባስልዮስ ዘንድ ሂጂ። ነገር ግን ስለ ሄድሽ ቀድሞ በሕይወተ ሥጋ ሳለ ተቀምጦ ሲያስተምር እንደነበር ሆኖ አታገኘው። ሙቶ ካህናት በአጎበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከአስከሬኑ ላይ ጣይው ይፋቅልሻን ብሏታል። ብትሄድ እንዳላት ሙቶ ካህናት በአጎበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብላ ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆላታል። ከሞተ በኋላ ደገኛውን ኃጢአቷን አስተሰረየላት። ቅዱሳን በሕይወተ ሥጋ ሳሉ ከሚራዱት ከሞቱ በኋላ የሚራዱት እንዲበልጥ ለማጠየቅ ስእለተ አሃቲ ብእሲት አመ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘሃጣው ኢሃ መጽሐፈ ወድህረ ሞቱሰ አሃደ ዘተርፈ እንዳለ ደራሲ። ከዚህ በኋላ ስምዖን ዘአምድ ሊጠይቀው መጣ። ከያዕቆብ ዘንጽብን ቤት አብረው ይማሩ ነበርና ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር ሰማው። ወንድሜ ቅድስት ድንግል ነው እንጂ እግዝእትየን ማን ነገረህ አለው። መምህራችን አለው። ዋሸህ አለው። ይመስክር ተባብለው ከመቃብሩ ዘንድ ሄደው አባታችን መስክርልን አሉት። ተነስቶ 10 ጣቶቹ እንደ ፋና እያበሩ ቅድመ ሞትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድህረ ሞትየ እሰ ኩሉ አዕጽምትየ ይብሉኪ ወይ ወድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ መስክሮላቸው አርፏል። ይህ ለኤፍሬም ክብሮ ነው። መምህሩ በአጸደ ነፍስ ሆኖ የሚያመሰግነው ተገልጦለት እሱ በአጸደ ሥጋ ሆኖ ማመስገኑ አንድም ተነስቶ እንዲመሰክርለት አውቆ እንመሳከር ማለቱ ሶርያዊ በሀገሩ ያሰኘው ይህ ነው። ለባሃዊ በግብሩ ያሰኘውስ እንደምን ነው ቢሉ ይህ ኤፍሬም ዕቃ ሰሪ ነበር። ልዝቡን ሞብርሌ መርጠ ብርጭቆ ሻካራውን ድስት ኩስኩስት ካቦ ኩዝ እያደረገ ይሰራ ነበር። ይህንንም ሽጦ ለውጦ የዕለት ጉርሱን የዓመት ልብሱን አስቀርቶ ለነዳያን ይመጸውት ነበር። ሲመጸውትም በጻድቃን በሰማዕታት በመላእክት በሥላሴ ስም አልነበረም፣ በእመቤታችን ስም ነው እንጂ። ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶስ አይደለም። የእመቤታችን ክብር የእመቤታችን ፍቅር እንደ እሳት ያቃጥለው ነበርና በያደ
የሚያደርሰው ነው እንጂ። ጸሎቱም ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ ያደርስላት ነበር። ይህም ኤፍሬም ከፍቅሩ ጽናት የተነሳ ለእመቤቴ ውዳሴ ኖሯት እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው እያለ ሲመኝ ይኖር ነበር። ከዕለታት በአንድ ቀን ዕለቱ ሰሉስ ጊዜው ነግህ የነግህ ጸሎቱን አድርሶ በመካነ ግብሩ በስራ ቦታው ተቀምጦ ሳለ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ መግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ሀቤከ ከመ ትወድሰኒ ዮም በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቆሞ እፎ እክል ወድሶተኪ ዘእይክሉ ሰማያውያን ወምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ያንቺን ምስጋና ማመስገን የማይቻላቸው እንዘ ላዕልአልሳን አነ እኔ አፈድዳ ምላሰ ጎዳ እንደምን አድርጎ ይሆንልኛል ይላታል። በከመ አለበወከ መንፈስ ቅዱስ ብላ ነገሩን ትወስንበታለች። በተረቱበት ይረቱበት ነውና እሱም ለመንፈስ ቅዱስ የማይሳነዋል ብል ክህደት ይሆንብኝ የለምን ብሎ ባርክኒ እግዝእትየ የመዝገበ በረከት ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ፈቀደ እግዚእ ያግዕዞ ለአዳም ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ከዚህ በኋላ የለመኗትን የማትነሳ የነገሯትን የማትረሳ እመቤት ገልጻለት 1000 ድርሰት ደርሶላታል። አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ የመንፈስ ቅዱስ ማዕበል ሞገድ እያማታው ይላሉ። ሲያደርስላትም ደቀ መዝሙር ጥሮ ግሮ ቅኔ ቆጥሮ እንዲቀኝ እንደዚያ ጥሮ ግሮ የደረሰላት አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጎ አድርሶላታል እንጂ ስታስደርሰውም በሰባቱ ዕለታት ልክ አስደርሰዋለች። አሁን ለእመቤታችን በአንድ ጊዜ ማስደረስ ተስኗት አይደለም። በሰባቱ ዕለታት መመስገን ይገባኛል ስትል ነው እንጂ። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ 4 ባህርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ በህላዊሁ ምክንያተ ሕይወት የሚባል ጌታ የመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ መልቶ የነበረውን ውሃ ለይትጋባ እማይ ውስተ ምዕላዲሁ ብሎ ከ3 ከፍሎታል። አንዱን እጅ ከጠፈር በላይ አኑሮታል፣ ይኸውም ሐኖስ ይባላል። ሁለተኛውን እጅ በአድማስና በናጌም መካከል ምድሩን አጎድጉዶ አኑሮታል፣ ይኸውም ውቅያኖስ ይባላል። አንዱን እጅ የብርሃናት ማደሪያ ጠፈር አድርጎታል። ጠፈር የሥጋዋ ብርሃን የጌታ ዕለቲቱ የእመቤታችን ምሳሌ በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቁል ምድር ኩሎ ዘርአ በበዘርኡ ወበበ አርአያሁ ወበበ ጽየሁ ወበበ አምሳሊሁ ባለ ጊዜ ለሥጋውያን ምግብ የሚሆኑ በምሳር የሚቆረጡ በማጭድ የሚታጨዱ በጥፍር የሚለቀሙ እጽዋት፣ አዝርዕት፣ አትክልት ተገኝተዋል። ከእመቤታችንም ለመንፈሳውያን ምግብ የሚሆን ጌታችን ኢየሱስ ክርስቶስ የመገኘቱ ምሳሌ በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት ታሕተ ጠፈረ ሰማይ ውስተ ጠፈረ ሰማይ ባለ ጊዜ ለሥጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም ለመንፈሳውያን ብርሃን የሚሆን ፀሐየ ጽድቅ ኢየሱስ ክርስቶስ የመገኘቱ ምሳሌ በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባህር ኩሎ መንፈሰ ሕይወት ዘቦ ኩሎ ታዋስያነ ዘቦ መንፈሰ ሕይወት ባለ ጊዜ በክንፍ የሚበሩ በእግር የሚሽከረከሩ በደረት የሚሳቡ በደማዊት ነፍስ ሕያዋን የሚሆኑ 3 ፍጥረታት ተገኝተዋል። ከነዚያውም ዕለቱን በሮ የሄደ አለ፣ ከዚያውም የቀረ አለ። ከባህር ወደ የብስ ከየብስ ወደ ባህር የሚልም አለ። ይኸው ምሳሌ ነው። ዕለቱም በረው የሄዱት የኢጥሙቃን ከዚያው
ከዚያው የቀሩት የጥሙቃን ከባህር ወደ የብስ ከየብስ ወደ ባህር የሚሉት ከኃጢአት ወደ ስርየት ከስርየት ወደ ኃጢአት የሚሉ ሰዎች ምሳሌ ይህስ ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ ዕለቱን በረው የሄዱ ንጽሐ ጠባይ ያላደፈባቸው እንደ ኤልያስ እንደ ዮሐንስ ያሉ ቀደስኩከ እምከርሰ እምከ ወዘእንበለ ትሕፅ አእመርኩከ የሚላቸው በዚያው የሚኖሩ የሰብአ ዓለም ከዚያው የሚኖሩ የሰብአ ዓለም በክንፍ የሚበሩ በደረት የሚሽከረከሩ በክንፍ የሚበሩ ከገርል ወደ ገርል ከትሩፋት ወደ ትሩፋት የሚሉ የሚሸጋገሩ የባህታውያን ምሳሌ ባህር የጥምቀት ዕለቲቱ የእመቤታችን ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ አዳም ከሕቱም ምድር ተገኝቷል። ዳግማይ አዳም ክርስቶስም ከሕቱም ድንግልና የመወለዱ ምሳሌ በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳ ብእት ዕለት አዕረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል ወዘአሐዘ ይግበር እንዲል የሥጋውያን ዕረፍት ተገኝቷል። ከእመቤታችንም የመንፈሳውያን ዕረፍት የሚሆን ጌታ የመገኘቱ ምሳሌ ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። ሰኑይ ማለቱ ወደ ስነ ፍጥረቱ ሄዶ ነው። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ ታሪክ ነው። ነገሩን ፈቀደ እግዚእ ያግዕዞ ለአዳም ብሎ ያመጣዋል። ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ሕዙነ ልብ ትኩዘ ልብ ሲል ነው። ተመያጠ ወተውላጠ ህላውያት ጽጌያተ ወፍሬያተ ትሩፋት ስመ ወግብረ ወልድ እንዳለው ያለ ነው። ለጸያፉ ጸያፍ ይጠቅሳል። ጌታ 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የአዳም ሐዘኑ የቤተፈት ሐዘን አይደለም። ቤተፈት እበላ እጠጣ የነበርኩ አጣሁ፣ እከብር እገን የነበርኩ ተዋረድኩ ብሎ ነው። እሱ ግን ጌታዬ አትብላ ያለኝን ዕፀ በለስ በልቼ ጌታዬን አሳዘንኩት እያለ ሲያዝን ይኖር ነበርና አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ እንዲል አንድም ጌታ 5500 ዘመን ያዘነ የተከዘ ሆኖ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የጌታም ሐዘኑ አምላክነቴን ሻ ብሎ አይደለም፣ ፍጠረኝ ሳይለኝ ፈጥሬ መከራ አጸናሁበት እያለ ሲያዝንለት ይኖር ነበርና ተከዘት ነፍስየ እስከ ለሞት እንዲል ምን ነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱስ አይደለም። ቅዱሳን ድርሰት ይሰፋልናል፣ ምስጢር ይፈጸምልናል ሲሉ በጌታ ይጀምራሉና አስመስጋኙን ሲሻ በጌታ ጀመረ እንጂ። ከዚያ ሁሉ ታኦፊላ መኮንነ እስክንድርያ ሉቃስን ዜና ሐዋርያትን ጽፈ ስጠኝ ቢለው እምጊዜ እርገቱ ለእግዚእነ ብሎ በጌታ እንደጀመረ አስመስጋኙን ሲሻ አንድም ውሃ ከጥሩ ነገር ከስሩ እንዲሉ አዳም አባቷ ነውና ነገሩን ከስር ጀምሮ ተርኮ ለመናገር አንድም አዳም አልዳነም የሚሉ መናፍቃን አሉና እንደዳነ ለማጠየቅ አንድም አዳም ብርሃን ለብሶ ብርሃን ተጎናጽፎ ተከትሏት መጥቶ ነበርና ካየው ዘንድ አነሳ። ወያግብኦ ሀበዘትካት መንበሩ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ምነው ይጸውር ድደ ወይነብር ጠፈረ ኩሉ እሁዝ ውስተ እዴሁ አሐዚ ዓለም በእራሁ እንዲል ቦታማ እሱ አይደለምን? ሌላ ምን ቦታ አለና እንዲህ አለ ቢሉ ፍጡር ሆኖ ያለ ቦታ መኖር አይቻልምና አንድም ቦታ ቢሹ ገነት ተርላ ቢሹ ልጅነት እንዲሉ ገነትን በጣዕም በመዓዛ የሚመስላት የለምና ሰውም የማያውቀውን ከሚሰጡት የሚያውቀውን ቢሰጡት ይወዳልና አንድም የእርቅ ምልክት ንጉሥ ሎሌውም በተጣላው ጊዜ ዘንግ አተያ
አትያዝ፣ ሰናፊል አትታጠቅ፣ ከዚህ አትድረስ፣ ከዚህ አትለፍ፣ ከዚህ አትድረስ ይለዋል። በታረቀውም ጊዜ ርስትህ ጉልትህ ይመለስልህ፣ ደብዳቤህ ይፋቅልህ እንዲለው አንድም አዳምን ወደ ቀደመ ክብሩ ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበረሰ ሶበ ሰማዕከ ድልወተ መለኮት ለብዎ ለመንበር ከመ ውእቱ ስልጣን ወመንግስት ወእግዚእና እንዲል አዳምን ወደ ቦታው ይመልሰው ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ይህን ሰአሊ ለነ ቅድስት ሊቁ ቅዱስ ኤፍሬም አልተናገረውም። ይኸውም ሊታወቅ በግብፃውያን ከቃላቸውም ከመጽሐፋቸውም አይገኝም። እንግዲያ ማን ተናግሮታል ቢሉ ሊቁ ቅዱስ ያሬድ ለዜማ መክፈያ አድርጎ ተናግሮታል። ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአድኀነነ ፈቀደ ብሎ ነበርና ወዶም አልቀረ ከድንግል እንበለ ዘርእ እንበለ ሩካቤ ተወልዶ አዳነን። ሰረቀ ያድነን ዘንድ ተወለደ። ሰረቀ ወአድኀነነ ተወልዶ አዳነን። ብርሃን ዘበአማን ብሎ በደገኛው የሚያመጣው ነውና ሰረቀ ብሎ ከዚህ እንደ አርእስት ተናገረው። ምን ነው ዘእንበለ ዘርአ ብእሲ አለ? በዘርእ በሩካቤ መወለዱን ጠልቶት ነቅፎት ነው ቢሉ ጠልቶት ነቅፎትስ አይደለም። ጠልቶት ነቅፎትስ ቢሆን ክቡር አውስቦ በኩለሄ ወለምስካቦሙኒ አልቦቶ ስእበት ብዙሁ ወተባዝሁ ወምልእዋ ለምድር ባላለም ነበር። ነገር ግን በዘርእ በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ እግዚእነ በሩካቤ ብእሲ ወብእሲ ዘከማየ ብዙሃን እምተሐዘብዎ ወእምረሰይዎ ሐሰተ እንዲል ያውስ ቢሆን ተፈቶ ካለባት አለመወለዱ ተፈቶ ከሌለባት ከድንግል መወለዱ ስለምን ነው ቢሉ ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ነው። ትንቢቱ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከህቱም ምድር ተገኝቷል። ዳግማይ አዳም ክርስቶስም ከህቱም ድንግልና የመወለዱ ምሳሌ ቤዛ ይስሐቅ በግዕ ከህቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም ከህቱም ድንግልና የመወለዱ ምሳሌ ጽምአ እስራኤልን ያራቀችውሃ ከህቱም ኮኩ ጽምአ ሶምሶንን ያራቀችውሃ ከህቱም መንሰከ አድግ ተገኝታለች። ጽምአ ነፍሳትን ያራቀ ማየ ሕይወት ጌታም ከህቱም ድንግልና የመወለዱ የመገኘቱ ምሳሌ ትንቢቱን ባወቀ አናግሮታል፣ ምሳሌውንም ባወቀ አስመስሎታል። ምስጢሩ እንደምን ነው ቢሉ ምስጢሩማ እሷ እሱን ወልዳ ድንግል ወእም ስትባል እንድትኖር እሱም ከሷ ተወልዶ አምላክ ወሰብእ ሲባል የመኖሩ ምሳሌ አንድም እሷ እሱን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱም ከሷ ተወልዶ አምላክነቱ በሰውነቱ ያለመለወጡ ምሳሌ አንድም ቅድመ ዓለም ከአብ አካል ዘእም አካል ባህርይ ዘእም ባህርይ እንበለ አገብሮ እንበለ መንጸፈ አንስት መወለዱን ድህረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ዘርእ እንበለ ሩካቤ መወለዱ ያስረዳለታል። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል ለሔዋን እንታ ሳታ ከይሲ ፈትሐ ላዕሌሃ እግዚአብሔር እንዘይብል ብዙሃ አበዝሖ ለሕማምኪ ወለጻዕርኪ ድህረ ፈትሐ ሲል ነው። አገባብ በቃል አምጥቶ መናገር ልማር ነው። ከይሲ ባሳታት በሔዋን በሕማም ውለጂ ጻርሽን ጋርሽን አበዛዋለሁ ብሎ ከፈረደባት በኋላ ምን ነው ሔዋንን የማያሳታት ሰይጣን አይደለምን? ስለምን ከይሲ አለው ቢሉ በማደሪያው ከይሲ አለው። በስመ ማህደር ይጼዋዕ ኻዳሪ ወበስመ ኀዳሪ ይጼዋዕ ማህደር እንዲል ከይሲ በመርዙ እንዲጎዳ ሰይጣንም በግብሩ በነገሩ ይጎዳልና። አንድም ሰይጣንና ከይሲ ግብረ አበሮች ናቸው። ከይሲ ጥቂት ስቁረት ያገኘ እንደሆነ እሱ ያሰፋፋዋል። ሰይጣንም ጥቂት ጽነት ኃጢአት ያገኘ እንደሆነ እሱ ያሰፋፋዋልና እምከመ ረከበ ንዑሰ ሙባአ ውእቱ ያርህቦ ለንዑስ ሙባእ መጠነ ምህላፈ ገመል ጽዑን እንዲል ሰምረ ልቡ ሀበ ፍቅረ ሰብ ሰምረ ልቡ ሀበ ፍቅረ ሰብ
ሰውን ለማዳን ሰውን ለማዳን ሰምረ ልቡ በፍቅረ ሰብ ልቡናው ወደደና ከወደደ ዘንድ ወዶ ቢወድ ወአግዓዛ ዋዌውን ጥሶ አግዓዛ አለ ሔዋንን ከግብርናተ ዲያብሎስ ነፃ አወጣት። ሰአሊ ለነ ቅድስት ሔዋንን ከግብርናተ ዲያብሎስ ነፃ ካወጣት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። ኢየሱስ ክርስቶስ ቃል ዘተሰብአ ሰው የሆነ ቃል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሰው የሆነ ቃል ነው። ወሃደረ ላዕሌነ በእኛ ባህሪ ሰው ሆነ። በእኛ ባህሪ ሰው ሆነ። ምን ነው ተሰብአ ያለው ባልበቃውም ነበር። ስለምን ሀደረ አለ ቢሉ ተሰብአና ሀደረ እንደ ባጥና እንደ ግድግዳ እንደ አለቃና እንደ ጠበቃ ሆነው ይጠባበቃሉ። ሰብአ ህድረት ሀደረ ያለውን ይዘው ሰው በቤት ላም በበረት እህል በሪቅ በጎታ በጎተራ ወርቅ ብር በሳጥን እንዲያድር እንደዚያ አድሮ ወጣ እንጂ ስጋን አልነሳም፣ ነፍስ ስጋ አልነሳም ይላሉ። ተሰብአ አለባችሁሳ ሲሏቸው ይረታሉ። ሰብአ ውላጤ ኮነ ያለውን ይዘው ብእሲተ ሎጥ ተለውጣ ሐወልተ ጽዮን እንደሆነች ማየቃና ተለውጦ ወይን እንደሆነ እንደዚያ ተለወጠ እንጂ አላደረም ይላሉ። ሀደረ አለባችሁሳ ሲሏቸው ይረታሉ። ምትሃት ነው፣ ውላጤ ነው። ነፍስ ስጋ አልነሳም። የአዳምን ስጋ ጠልቶ ነቅፎ ሌላ ስጋ አምጥቶ ተዋሃደ። ስጋ በቅድም ነበር። ያን አምጥቶ ተዋሃደ። ስጋ ነፍስ አልነሳም። ህየንተ ነፍስ ወልቡና ኮኖ መለኮቱ ባህሪውን አግዝፎ ታየ። መዝገበ ነፍሳት አለ። ከዚያ አምጥቶ ተዋሃደ። የመላእክትን ባህሪው አደረገ የሚሉ መናፍቃን አሉና በጽርዕ ምላሹ ላዕሌነ ወውስቴትነ ይላል። ላዕሌነ ባለው ስጋችንን ወውስቴትነ ባለው ነፍሳችንን እንደተዋሃደ ያጠይቃል። እሺ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋህድ ለአቡሁ ወርኢነ ስብሐቲሁ ከመ ስብሐተ ወልድ ዋህድ ለአቡሁ ሲል ነው። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። ለአባቱ አንድ የሆነ ልጅ ማጀት በጎረስ ደጃፍ በመለስ ሌላ ተካፋይ የለውም። እሱም ኩሉ ዘቦ ለአቡየ ዚአየ ውእቱ ይላልና ኩሉ ዘቦ ለአቡየ ዚአየ ውእቱ ይላልና አንድም ወርኢነ ስብሐቲሁ ከመ ስብሐተ ዋህድናሁ ይላል። እንደ ጌትነቱ ያለ የባህሪ ክብሩን አየን። አንድም የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። አንድም የአባቱን ክብር በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ እንዳየን የእሱንም ክብር በአጭር ቁመት በጠባብ ደረት ተወስኖ የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየነው። ርኢነ አለ የሙሴን ለሱ ሰጥቶ ከዚያ ሁሉ አባ ሕርያቆስ የሐዋርያትን ለሱ ሰጥቶ በላእነ ወሰተይነ ምስሌሁ እንዲል መጽሐፍ አድሎ ሰጥቶ መናገር ልማዱ ነውና የብሉዩን ለአብ የሐዲሱን ለወልድ አድሎ ሰጥቶ ተናገረ እንጂ በብሉይ ወልድ በሐዲስ አብ የሌሉበት ሆኖ አይደለም። ሁሉም በሁሉ አሉበት። በአክብርዎ ፍርህዎ በአቡነ እግዚእነ በእግዚእነ አቡነ በአውድ ገሃነም በገሃነም አውድ እንዳለበት ሁሉም በሁሉ አሉበት። ሰምረ ይሳሃልን ይቅር ይለን ዘንድ ወደደ። 3 ጊዜ ፈቀደ ሰምረ አለ። ለአዳምና ለሔዋን ለልጅ ልጁ እንደ ካሰ ለማጠየቅ ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን።
ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን በሚገልጥ ምስጢርን በሚያናግር በመንፈስ ቅዱስ የአማኑኤልን ምስጢር አየና አይቶ ቢያይ ወበንተዝ ጸርሃ ስለዚህ ነገር አሰምቶ ተናገረ። ጸርሃ አለ። አሁን እሱ ጮሆ ተናግሮ አይደለም። ጮኸው የተናገሩት ከሩቅ እንዲሰማ የሱም ትንቢቱ ጽንፍ እስከ ጽንፍ ይደርሳልና እንዘይ እንዲህ ብሎ ሕፃን ተወልደ ለነ ወልድ ተውህበ ለነ ወልድ ተውህበ ለነ ሕፃን ተወልደ ለነ ባለ በቀና ነበር። ወልድ ተውህበ ለነ ወልድ ተወለደልን፣ ወልድ ለኩነተ ሥጋ ተሰጠልን፣ ሕፃን ተወለደልን። አንድም እንዳለው ይሆናል። ሕፃን ተወልደ ለነ ወልድ ተውህበ ለነ ሕፃን ተወለደልን፣ ወልድ ለሕማም ለሞት ተላልፎ ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጸ አካል ሕጸጸ ክብር ነበረበት፣ ሥጋ ምልአተ አካል ምልአተ ክብር ሆነው ይላሉ። ለነ አለባችሁሳ ሲሏቸው ይረታሉ። ሕፃን ዘበታህቱ ወልድ ዘበላዕሉ እንዴ ሰአሊ ለነ ቅድስ ሕፃን ዘበታህቱ ወልድ ዘበላዕሉ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎውን በልቡናችን ሳይብን አሳድሪብን። ተፈሳ ወተሐሰይ ኦ ዘመደ እጓለ እመሕያው ነገደ እጓለ እመሕያው ባሕረየ እጓለ እመሕያው በውስጥ በአፍአ በነፍስ በሥጋ ተፈሳ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና ወመጠወ ወልዶ ዋህደ ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድ ልዩን ውረድ ተወለድ ተሰቀል ሙት ብሎ ለሕማም ለሞት አሳልፎ ሰጥቶለታልና። አሁን ሰው ብዙ ልጅ ኖሮት አንዱን ቢሰጥ አይደነቅለትም። እሱ ግን ያንኑ አንዱን ልጁን ለሕማም ለሞት አሳልፎ ሰጥቶለታልና ከመ ይሕያው ኩሉ ዘየአምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ዘይአምን እስከ ለዓለም ይሕያው እስከ ለዓለም ብሎ ይገጥማል። ኩሉ እስከ ለዓለም ዛሬ አምኖበት የተገኘ ሁሉ፣ ዘይአምን እስከ ለዓለም በዕለተ ምጽአት የሚያምንበት ሁሉ። ያን ጊዜስ ካየላ ፈላሻ እስላም ሳይቀር ያምኑበታል። አይሁድ ስንኳ እፎ ኮነ ወለ እግዚአብሔር ወለ ቅዱሳን ኮነ ትርስቱ ብለው ያምኑበታል ብሎ ዛሬ አምኖበት የተገኘ ሁሉ ሲል ነው። ይሕያው እስከ ለዓለም ፍጻሜ የሌለው እስከ ነው። የወለደት ሜልኮል እስከ አመ ሞተት ኢተመይጠ ቋእ እስከ አመ ነትገ ማይአይህ እንዳለው ያለ ነው። ፈነወ ለነ መዝራእቶ ልዑለ ልዑል ኃይሉን ጽኑ ክንዱን ላከልን። መዝራእት አለው ወልድን በክንድ የቀረበውን ያርቁበታል፣ የራቀውንም ያቀርቡበታል። በሱም የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታል እና አንድም ኋላ ጻድቃንን ንዑ ሀቤ ብሎ ያቀርብበታል፣ ኃጥአንን ሁር ወእምኔ ብሎ ያርቅበታልና የሰው ኃይሉ በክንዱ ይታወቃል። የአብ የመንፈስ ቅዱስ ኃይላቸውም በወልድ ታውቋልና ክንድ ከአካል ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሕልውናው ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ስራውን ሰርቶ አርጓል እና ይህንንም ይዘው መጻሕፍት እዱ መዝራእቱ የማኑ ይሉታል። ሰአሊ ለነ ቅድስ እዱ መዝራእቱ የማኑ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብበውን በልቡናችን ሳይብን አሳድሪብን። ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለሙን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካይበ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ
ቃል ዘተሰባ ዘእንበለ ውላጤ ያለ መለወጥ ሰው የሆነ ቃል ነው። አንድም እየደጁ እያሰሩ ለማውጣት ለመሄድ ዘሃሎ ቅድመ ዓለም የነበረው ወይሄሉ ዓለሙን አሳልፎ የሚኖረው ነው። ዘመጻ ለኩነተ ሥጋ የመጣው ወካይበ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ቃል ዘተሰብአ ዘእንበለ ውላጤ ያለ መለወጥ ሰው የሆነ ቃል ነው። ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ምን ነው ተናግሮት አልነበረምን? ስለምን ደገመው ቢሉ ፍጹመ ለማለት ደግሞታል። ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ ምትሃት ነው፣ ውላጤ ነው፣ ነፍስ ሥጋ አልነሳም ለሚሉት አመጣ። ወልድ ዋህድ በስራው ሁሉ ከኛ አልተለየም። አላ አሃዱ ራእይ አንድ ህብረ መልክ ነው እንጂ ወአሃዱ ህላዌ አንድ አኗኗር ነው እንጂ ወአሃዱ መለኮት አንድ ባህርይ ነው እንጂ አንድ ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ ወልድ ዋህድ በስራው ሁሉ ከኛ አልተለየም። አላ አሃዱ ራእይ አንድ ባህርይ ነው እንጂ ወአሃዱ ህላዌ አንድ ግብር ነው እንጂ ወአሃዱ መለኮት አንድ ክብር ነው እንጂ አንድ ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ ወልድ ዋህድ ምንም ሰው ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ ህልውናው አልተለየም። አላ አሃዱ ራእይ አንድ ህብረ መልክ ነው እንጂ ወአሃዱ ህላዌ አንድ ግብር አንድ ክብር ነው እንጂ ወአሃዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል ሶስት ጊዜ አሃዱ 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 አለ። በምን ይመስለናልና ቢሉ በኃይለ ዘርእ በኃይለ እንስሳ በኃይለ ንባብ። ኃይለ ዘርእ እንደኛ በየጥቂቱ ማደግ ነው። ኃይለ እንስሳ እንደኛ መብላት መጠጣት መተኛት መነሳት ነው። ኃይለ ንባብ እንደኛ መናገር ነው። እሺ ዘእግዚአብሔር ቃል ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል በስራው ሁሉ ከኛ አልተለየም። ሰአሊ ለነ ቅድስ ወልድ ዋህድ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብዎም በልቡናችን ሳይብን አሳድር ይብን። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈስሒ ደስ ይበልሽ ሀገሮሙ አላት። ትንቢት ይናገሩባታል፣ ምሳሌ ይመስሉባታል እና እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይስዓር ፍትሐ ሞት ስዒሮ ሲል ነው። ኦ አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው። ወትቀብአ በደመ ፒሳ ያለውን ቅብአ ወትገብራ መክሊተ ወርቅ ያለውን ግበራ ብለው እንዲተረጉሙ አዳም ጥንቱንም መሬት ነህ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት ይመልሰው ዘንድ ዳግማይ አዳም ክርስቶስ ባንቺ ተወልዷልና ተፈስሒ ደስ ይበልሽ ብሎ ለሀገሪቱ ሰጥቶ ተናገረ። ይህችን ቤተልሔምን ብዙ ጊዜ ስመ ተፋልሶ አግኝቷታል። ሙሴ ኢያሱንና ካሌብን ምድረ ርስትን ጎብኝታችሁ ኑ ብሎ ሰደዳቸው። ካሌብ የዚህችን ሀገር ልምላሜዋን አይቶ ኢያሱን ከሙሴ ጋር ተካሰ ከሙሴ ዘንድ ተካሰ ይችን ሀገር እንድታሰጠኝ አለው። እሺ አለው። ሙሴ በናባው ቀረ፣ ኢያሱ በሙሴ እግር ተተካ። ጥንቱንም ነግሬህ ነበር፣ ያን ጊዜ የ40 ዓመት ጎልማሳ ነበርኩ፣ ዛሬም የ80 ዓመት ሽማግሌ ነኝ። ሲወጡ እወጣለሁ፣ ሲዋጉ እራዳለሁ። ይህችን ሀገር ስጠኝ አለው። ሰጥቻለሁ አለው። ከበታ የምትባል ሴት አገባ፣ አይወዳትም ነበርና ለሙቅ ለመቀነት ይሁንሽ ብሎ አልሰጣትም፣ በስሟ አላስጠራላትም። እሷን ህዝባ አዙባ የምትባል ሴት አገባ፣ አይወዳትም ነበርና በስሟ አላስጠራላትም። ለሙቅ ለመቀነት ይሁንሽ ብሎ አልሰጣትም። እሷን ፈትቶ ከበታ የምትባል ሴት አገባ፣ ይወዳት ነበርና በስሟ አስጠርቶላታል። በከብታ ተብላለች። ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን ስብሐት የጌታ ምሳሌ። እሷም ልጅ ሳትወልድለት ቀረች።
ነበረች። እሷን ፈትቶ ኤፍራታ የምትባል ሴት አገባ። እሷንም ይወዳት ነበርና በስሟ አስጠርቶላታል። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታ ምሳሌ። እሷም ወንድ ልጅ ወለደችለት፣ ስሙንም ልሄም አሉት። በዚያን ወራት እንጀራ ገብቶለት ነበርና ወኢያሰነዩ ህብስተ ልሄሞሙ እንዲለ ይህም ልሄም ደግ ሰው የሚያበላ የሚያጠጣ ፍርድ ያወቀ ነገር የጠነቀቀ ደግ ሰው ሆነ። ህዝቡ አህዛቡ ከልሄም ቤት ሂደን በልተን ጠጥተን ፍርድ ሰምተን እንምጣ እያሉ የሚሰበሰቡባት ሆነዋል። በዚሁ ቤተልሔም ተብላ ቀርታለች። አንድ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ተፈስሒ ደስ ይበልሽ ወአምጽኡ ልሄሞሙ ውስተ አፍሆሙ እንዲህ ተወልደ ክርስቶስ ዳግማ አዳም ከመያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት የሰዓር ፍትሐሞ ስዒሮ ሲል ነው። ኦ አዳም መሬት አንተ ወትገብ ውስተ መሬት ግብአ ሲል ነው። ወትቀብአ በደመ ፒሳ ያለውን ቅብአ ወትገብራ መክሊተ ወርቅ ያለውን ግበራ ብለው እንዲተረጉሙ አዳም ጥንቱንም መሬት ነበር፣ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት ይመልሰው ዘንድ ዳግማዊ አዳም ክርስቶስ እምኔኪ ካንቺ ተወልዷልና ብኪ ባንቺ ሰው ሆኗልና ተፈስሒ ደስ ይበልሽ ብሎ ለእመቤታችን ሰጥቶ ተናገረ። የምሳሌ አነጋገር ተናገረ። ከዚህም አብይ ነጌ አበይት ነጌያት ውርዝው ነጌ አሉ። ይህ አብይ ነጌ ወርቹ የጸና ነው፣ አይታጠፍም፣ አይዘረጋም። እረፍት ሲሻ ከታላቅ ግንድ ሄዶ ይደገፋል። አዳኞች ግንዱን ከርክረው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። እሱም እንደ ዘወትር መስሎት ሄዶ ይጠጋዋል፣ ይዞት ይወድቃል። ወርቹ የጸና ነውና መነሳት የማይሆንለት ይሆናል። ከወደቀበት ሆኖ ይጮሃል። የእሱን ጩኸት አበይት ነጌያት ሰምተው መጥተው ወርቻቸው የጸና ነውና ማስነሳት የማይሆንላቸው ይሆናል። ከበውት ይጮሃሉ። ውርዝው ነጌ የእነሱን ጩኸት ሰምቶ ደርሶ ወርቹ ያልጸና ነውና እምቢያውን ከእምቢያው ኩምቢውን ከኩምቢው አግብቶ አፈፍ አድርጎ ያስነሳዋል። ይኸውም ምሳሌ ነው። አብይ ነጌ የአዳም እጽቦ የዕፀ በለስ አዳኞች የአጋንንት እነዚያ ግንዱን ከርክረውት እንዳይጠረጥር ጭቃ ቀብተውት እንዲሄዱ አጋንንትም ለእመበላእክሙ በለሰ ተከውኑ አማልክተ ብለው ማሳታቸውን መናገር ነው። ያ ይዞት እንደወደቀ አዳምን በዕፀ በለስ ምክንያት ወደ ገሃነም ወርዷልና መነሳት እንዳልሆነለት አዳምም ንጽሐ ጠባይ አድፎበት ነበርና ከወደቀበት ሆኖ እንደ መጮህ አዳም 100 ዘመን አልቅሷል። አበይት ነቢያት አበይት ነጌያት የነቢያት የካህናት ምሳሌ እነዚያ ወርቻቸው የጸና ስለሆነ ማስነሳት እንዳልተቻላቸው ነቢያት ካህናትም ደም አፈሰው ስብ አጤሰው አንስ ኃይለከ ወነአ አድኅነነ ብለው ጸለዩ እንጂ አዳምን ማዳን አልቻሉምና አዳምን ማዳን አለመቻላቸውን መናገር ነው። ፈወስናሃ ለባቢሎን ወኢተፈወሰት ወኮነ ጽድቅነ ከመ ጻርቃ ተክቶ እንዲል ውርዙ ነጌ የጌታ ያ የነሱን ጩኸት ሰምቶ እምቢያውን ከእምቢያው ኩምቢውን ከኩምቢው አግብቶ አፈፍ አድርጎ እንዳስነሳው ጌታም የነቢያት የካህናትን ጸሎት ሰምቶ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህርዩ አድርጎ በአዳም ላይ የተፈረደውን ሁሉ መከራ ተቀብሎ አዳምን የማዳኑ ምሳሌ ወቦአ እግዚእነ ውስተ ኩሉ ጸዋትሙ መከራ እንተባቲ አመከረነ ጸላኢ እንዲል ሀበ ሀለወት ብዝህት ኃጢአት በህየት በዝህ ጸጋ እግዚአብሔር ሀበ በዝሃት ሲል ነው። ሊቁ አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ያደንቃል። አንድም እሱ ራሱ አዳም ብርሃን ለብሶ ብርሃን ተጎናጽፎ ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ያደንቃል። ምን ነው ኃጢአት ሲበዛ ፍዳ ይጸናል እንጂ ጸጋ እግዚአብሔር ትበዛለችን ቢሉ በጽድቁ ቦታ ገብቶ ስለተቆጠረ፣ አንድም የኃጢአት ስልቱ እንደበዛ የጽድቅም ስልቱ በስቷልና ስልጣነ ቀሳውስት ስጋው ደሙ ልጅነት፣ አንድም ጌታ ሰኩኖ ያዳነ
ያዳነን በምልአተ ኃጢአት ነው እንጂ በጥንተ አብሶ አይደለምና። በጥንተ አብሶ ሰው ሆኖ አድኖን ቢሆን ኖሮ የኋላ ሰዎች እኛ ባቀረብነው መስዋዕት በጸለይነው ጸሎት ዳን ባሉ ነበርና። ሶበሰ መጻ እግዚእነ በጥንተ አብሶ እምኢኮነ ሞቱ በእንተ ቤዛ እምኢኮነ ስርዓተ ሞቱ በእንተ ቤዛ ብዙኃን አላ በእንተ ቤዛ ህዳጣን እንዲ ሳሊ ለነ ቅድስ በውርዙ ነጌ ከተመሰለ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦም በልቡናችን ሳይብን አሳድር ይብል። ትትፌሳ ወተታሰይ ኩሉ ነፍስ ተሰብ የሰው ኩሉ ልቡና በውስጥ በአፋ በነፍስ በስጋ ትትፌሳ ደስ ይላታ። ምስለ መላእክት ይሴብህዎ ለክርስቶስ ንጉሥ ክርስቶስን እንደ መላእክት ከመላእክት ጋር ደስ ብሏቸው ያመሰግኑታልና። ይጸርሁ ወይብሉ እንዘ ይጸርሁ ሲል ነው እየጮሁ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ እያሉ ወሰላም በምድር ሰው አምላክ ሆነ እያሉ ስምረቱ ለሰብ የሰው ፍቅር አገብሮት ሰው ቢሆን አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ይገባዋል እያሉ ወሰላም በምድር በደቂቀ አዳምም ዘንድ ምስጋና ይገባዋል እያሉ ስምረቱ ለሰብ የሰው ፍቅር አገብሮት ሰው ቢሆን አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ እያሉ ወሰላም በምድር ወሰላም በምድር ተወጥና ያለበት ነው። በደቂቀ አዳምም ዘንድ ምስጋና ተጀመረ እያሉ ስምረቱ ለሰብ የሰው ግዕዛኑ መንፈስ ቅዱስ ይሰጠን ዘንድ እስመ ሰዓረ ዘትካ የቀደመ መርገመ ሥጋ መርገመ ነፍስን አጥፍቶልናልና ቀድሞ ወንዶቹ ጻዕረ ሞት ጸንቶባቸው እስከ 40 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ጉድጓድ ምሰው ከዚያው ተቀብረው ይገኙ ነበር። ሴቶቹም ጻዕረ ሞት ጸንቶባቸው እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ጉድጓድ ምሰው ከዚያው ተቀብረው ይገኙ ነበር። ዛሬ ግን ይህን ሁሉ አጥፍቶበታልና ወነሰተ ምክሮ ለጸላኢ የጸላኢ ዲያብሎስ ምክሩን አጥፍቶበታልና። የዲያብሎስ ምክሩ ምን ነበር ቢሉ ዲያብሎስ ሌላ ምክርን አለው። ስጋትን በመቃብር አፍርሻ በስብሼ ነፍሳትን በሲኦል ተቆራንቼ እኖራለሁ ብሎ ይመኝ ነበርና ይህን ሁሉ አጥፍቶበታልና። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን ዕዳ ደብዳቤያቸውን ሰጠጠ ቀደደላቸው። ሰጠጠ ካልኩ ብሎ መጽሐፍን ገዝቷል እንጂ ደመሰሰላቸው ሲል ነው። አንድም እንዳለው ይሆናል። ዕዳ በደብዳቤ እንዲታወቅ ኃጢአትን በፍዳ ይታወቃልና። አንድም ወይመጽእ እኩይ ፍልስጣ ወይጽሕፍ መጽሐፈ ዕዳነ እንዲል ፍልስጣ የሚባል እኩይ ጋኔን አለ። የዕለት ኃጢአታችንን እያዘከረ በገሃነም ይጥል ነበር። ይህን አጥፍቶልናል እና አንድም ዲያብሎስ የመከራ መጋረጃ ጋርዶ በአዳምና በሔዋን የጨለማ መጋረጃ ጋርዶ በአዳምና በሔዋን መከራ አጸናባቸው። መከራ እንዳቀልላችሁ ስመ ግብርናታችሁን ጽፋችሁ ስጡኝ አላቸው። እነሱም መከራ የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ስመ ግብርናታቸውን ጽፈው ሰጡት። ይህንንም እሱ ራሱ ባወቀ ብራና ቢሆን ይደመሰሳል፣ እንጨት ቢሆን ይፈርሳል፣ ይበሰብሳል ብሎ በሁለት እብነ ሩካም ጽፎ አንዱን በዮርዳኖስ ዳር ጥሎታል፣ አንዱን በሲኦል ጥሎታል። በዮርዳኖስ ዳር የጣለውን ጌታ ሲጠመቅ እንደ ሰውነቱ በእግሩ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ እንደ ገል ቀጥቅጦ አጥፍቶልናል። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናል። እሺ ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕርይ እየተወለደ መድኃኒታችን እግዚአብሔር ኢየሱስ ክርስቶስ አዳምና ሔዋንን ከግብርናተ ዲያብሎስ ነፃ አወጣቸው። ሰአሊ ለነ ቅድስ አዳምና ሔዋንን ከግብርናተ ዲያብሎስ ነፃ ካወጣቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን።
ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻኢከ ውስተ ዓለም። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘያበርህ ብሎ መጻኢከ አለ። ሰረቀ ብሎ እንደ አርእስት አንስቶት ነበርና ብርሃን ዘበአማን ብሎ በደገኛው አመጣው። ለዓለሙ ሁሉ እውቀት የምትሆን እውነተኛ ብርሃን የሰው ፍቅር አገብሮ ልትሞት ወደዚህ ዓለም መጣህን መጣህ እያለ ያደንቃል። ዘበአማን አለ ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ህልፈት ውላጤ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማማዋል። በሱ ግን ይህ ሁሉ የለበትምና እስመ ጸዳለ ብርሃን ዘእሙስቴቱ ይሰርቅ ወኢየዐርብ ወኢይትጋባ ወአልቦ ጽልመት ውስተ መክፈልታቲሁ እስመ ጽልመትኒ ይረክቦ ወኢይቀርቦ። እንዲህ ወኩሉ ፍጥረት ተፈስሐ በምጽአትከ ወደዚህ ዓለም በመምጣትህ ሰው በመሆንህ ፍጥረት ሁሉ ደስ ተሰኘ። ኩሉ ፍጥረት የተባሉ ደቂቀ አዳም ናቸው። ልጅነትን አጥተው አዝነው ተክዘው ሲኖሩ ልጅነትን አግኝተው ደስ ብሏቸዋል እና አንድም ኩሉ ፍጥረት የተባሉ መላእክት ናቸው። እወርዳለሁ እወለዳለሁ ሲል ሰምተው መቼ ወርዶ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ አይተነው ሲሉ በአጭር ቁመት በጠባብ ደረት ተወስኖ አይተውት ደስ ብሏቸዋልና አንድም ለራሳቸው በተደረገላቸው ነገር ከዚህ አስቀድሞ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ዛሬ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ሲወጡ ሲወርዱ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በመዓዛ ላይ መዓዛ፣ በጣዕም ላይ ጣዕም እየተጨመረላቸው ደስ የሚላቸው ሆነዋልና አንድም አስተሃምሞተ አኀው አብያን ከመዘለ ንዑሳን እንዲል እነሱ እንደ ታላቅ ወንድም እኛ እንደ ታናሽ ወንድም ሆነን ሲያዝኑልን ይኖሩ ነበርና ታላቅ ወንድም አባቱ ታናሽ ወንድሙን ሲመታው ሲቆጣው እንዲያዝንለት አንድም ኩሉ ፍጥረት የተባሉ እንስሳት አራዊት ናቸው። ጌታቸው አዳም ከጌታው ጋር ቢታረቅላቸው ደስ ብሏቸዋል። በቤተሰብ ልማድ ቤተሰብ ጌታቸው ተሹሞ ተሸልሞ ሲመጣላቸው ደስ እንዲላቸው አንድም ለራሳቸው በተደረገላቸው ነገር ቀድሞ ሰብአ ትካት ሲጠፉ አብረው ጠፍተው ነበር። ኋላም ሰብአ ሰዶም ሲጠፉ አብረው ጠፍተው ነበር። እንግዲህ ወዲህ እንዲህ ያለ ጥፋት አያገኘንም ሲሉ ደስ ብሏቸዋል። በቋራ በኩል አንድ ባህታዊ እንዳያት ሚዳቆ ለልደት ዕለት ቋርፍ ሲምስ ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኒ ዓለም እያለች ስትዘላይቶ ሄዶ ለመምህሩ ነገረው። ወኩሉ ፍጥረት ተፈስሐ በምጽአትከ ያለው ሊቁ ይህን ነው ብሎ አርንቋል። እስመ አድኃንኮ ለአዳም እምስሕተት አዳምን ከስህተት አድነኸዋልና። ምን ነው ስቶ የለምን ቢሉ ስቶ ካመጣው ፍዳ ስላዳነው እንዲህ አለ። ወረሰይካ ለሔዋን አግዓዚተ እምጻልሞት ግእስተ ሲል ነው። ሔዋንንም ከግብርናተ ዲያብሎስ ነፃ አወጣሃት። ወወሀብከነ መንፈሰ ልደት መንፈሰ ልደተ ሲል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማር ነው። ስጠተ ልብስ እሱረ አዛብ ጠፈረ ቤት ንፍቀ ታቦት እንዳለው ያለ ነው። ስጡጠ ልብሰ እሱረ አዛበ ጥፎረ ቤተ ንፉቀ ታቦተ ንፉቀ ታቦተ ሲል ረቂቅ ልደት መንፈስ ቅዱስን ሰጠኸን። ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት አንድ ሆነን አመሰገንህ። ዮም አሐደ መርኤተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አሚን። እንዲህ ሰአሊ ለነ ቅድስት ብርሃን ዘበአማን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦም በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ክብርት ንጽሕት ልዩ ክብርት ልዩ ሲል ነው። ጽንዕት ንጽሕት አለ ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ንጽሕት ከነቢብ ንጽሕት ከሐልዮ ንጽሕት ከገቢር ናትና። አቀባ ጰራቅሊጥ ወስም ከርሰ እማ ወኢረኩሰት በምንትኒ እምዘፈጠራ እምጽውር ጽሩየ ገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕት አለ። ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ነው። ከዚያ በኋላ ጽናት የላቸውም። እመቤታችን ግን
ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ክብርት አለ። ሌሎች ሴቶች ቢከበሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከበራለች እና ልዩ አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችም እና አይኑ አነው ቢሉ አእምሮውን ለብዎውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎቹም ቅዱሳን የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ ይገናኛሉ።